A ceasefire is a pause, and the joint force remains ready if ordered or called upon to resume combat operations. Statement said last night the ceasefire is subject to the safe reopening of the Strait of Hormuz. በአሜሪካ እስራኤል ኢራን የ39 ቀናት ጦርነት ዋነኛ ማዕከላዊ ስፍራ ይዞ የሰነበተው ሆርሙዝ የመርከቦች መተላለፊያ ወሽመጥ በ15 ቀናቱ የተኩስ አቁም ስምምነት የተከፈተ መሆኑ ቢገለጽም ኢራን መልሳ ጥርቅም አድርጋ ዘግተዋለች። እየወጡ ያሉ ዘገባዎች እያመለከቱ ያሉት ኢራን ሆርሙዝን መልሳ ጥርቅም አድርጋ የዘጋችው በትላንትናው ዕለት ነው። ለዚህም የሰጠችው ምክንያት አለ። ጦርነቱ መልሶ እንዳይቀሰቀስ አስግቷል። ጦርነቱን ለ39 ቀናት የመሩት ጀነራል አሁንም ለውጊያ ዝግጁ ነን ብለዋል። ኢራንም ልተኩስ እችላለሁ እያለች ነው። በመግቢያችን ላይ የተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። በአሜሪካ እስራኤል ኢራን የ39 ቀናት ጦርነት ዋነኛ ማዕከላዊ ስፍራ ይዞ የሰነበተው ሆርሙዝ የመርከቦች መተላለፊያ ወሽመጥ በ15 ቀናቱ የተኩስ አቁም ስምምነት የተከፈተ መሆኑ ቢገለጽም ኢራን መልሳ ጥርቅም አድርጋ ዘግተዋለች። እየወጡ ያሉ ዘገባዎች እያመለከቱ ያሉት ኢራን ሆርሙዝን መልሳ ጥርቅም አድርጋ የዘጋችው በትላንትናው ዕለት ነው። ለዚህም የሰጠችው ምክንያት አለ። ጦርነቱ መልሶ እንዳይቀሰቀስ አስግቷል። ጥንቅራችን አካቶ ይዞታል። የኢራን ባህር ኃይል በሆርሙዝ ሰርጥ ደህንነቱ የተጠበቀና አማራጭ የጉዞ መስመር የሚያመለክት ካርታ ይፋ አድርጓል። መርከቦች ኢራን በሰርጡ ከቀበረቻቸው ፈንጆች እንዲጠበቁ ለማድረግ ካርታው ይፋ መደረጉን የባህር ኃይሉ ገልጿል። በተግባር ግን ኢራን ሰርጡን ከመዝጋት ሙሉ በሙሉ ወደ መቆጣጠር መሻገሯን ያሳየ መሆኑ ተነግሮለታል። ኢራን የቀድሞውን የተለመደውን የመርከቦች መተላለፊያ ዓለም አቀፍ የውሃ ክልል የአደጋ ቀጠና በሚል የዘጋችው ሲሆን ወደ ድንበሯ የተጠጋ 19 ኪሎ ሜትር የመተላለፊያ ኮሪደር ይፋ አድርጋለች። ይህንን አስገራሚ ኢራን እርምጃ የምንመለከት ይሆናል። አሜሪካና ኢራን ሁለቱም አሸናፊ ያደረገን ብለው ያወጁት የሁለት ሳምንት የተኩስ አቁም የመቀልበስ አደጋው ያዘመመ ቢሆንም ተግባራዊ እርምጃዎችም ከጎን እየታዩበት ነው። እስራኤልን በበኩሏ የተኩስ አቁም ለመኖር የሚያመለክቱ እርምጃዎችን እየወሰደች ታይታለች። እስራኤል በጦርነቱ ያወጀችውን አብዛኛውን የብሔራዊ አደጋ ጊዜ ገደቦችን ስታነሳ ለ40 ቀናት የተዘጋው አልአቅሳ መስጊድ መከፈቱ ተሰምቷል። መረጃውን ይዘናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ላይ እጅግ ጠንካራ በሆነ ቃና የሰነዘሩት ትችት የዓለምን ዲፕሎማሲያዊ መድረክ ዳግም እረፍት ነስቷል። ፕሬዝዳንቱ በሚያስፈልጉን ጊዜ አልነበሩም በማለት በኔቶ ላይ ያላቸውን እምነት ማጣታቸውን በይፋ የገለጹ ሲሆን ግሪንላንድን በማንሳት ያከሉት ማስጠንቀቂያ ደግሞ አጋር ሀገራትን በከፍተኛ ስጋትና ግራ መጋባት ውስጥ ጥሏል። አሜሪካ ከረጅም ዘመን ወታደራዊ አጋርነቷ ልትወጣ ይሆን? የፕሬዝዳንቱ ቁጣና የግሪንላንድ አዲሱ ውዝግብ ምንድን ነው? ጥንቅራችን ምላሽ አለው። ታዋቂ አርቲስቶችና የቲክቶክ ተጽዕኖ ፈጣሪዎች የተከሰሱበት የከፍተኛ ገንዘብ ማጭበርበር ወንጀል ክስ የችሎት ሂደት ቀጥሏል። ፖሊስ የምስክሮችን ቃልና የሰነድ ማስረጃዎችን በማሰባሰብ ምርመራውን እያጠናከረ ባለበት በዚህ ወቅት ተጠርጣሪዎቹ በበኩላቸው የወንጀል ተሳትፏቸውንና የጤንነት ሁኔታቸውን በመጥቀስ የዋስትና መብታቸው እንዲከበር በመከራከር ላይ ይገኛሉ። በዝነኝነትና በቢዝነስ መጋረጃ ጀርባ ተያይዞ የቀረበውን የወንጀል ክስ እውነታ ለመለየት እየተካሄደ ያለው የህግ ክርክር የጥንቅራችን አካል ነው። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍሎ 60% ባንክ አያይዞ መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዲኤችኤል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንታውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተርና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656 ኢራን ሆርሙዝን መልሳ ዘጋችው። በአሜሪካ እስራኤል ኢራን የ39 ቀናት ጦርነት ዋነኛ ማዕከላዊ ስፍራ ይዞ የሰነበተው ሆርሙዝ የመርከቦች መተላለፊያ ወሽመጥ በ15 ቀናት የተኩስ አቁም ስምምነት የተከፈተ መሆኑ ቢገለጽም ኢራን መልሳ ጥርቅም አድርጋ ዘግተዋለች። እየወጡ ያሉት ዘገባዎች እያመለከቱ ያሉት ኢራን ሆርሙዝን መልሳ ጥርቅም አድርጋ የዘጋችው በትላንትናው ዕለት ነው።
ኢራን ሐሳቤን ቀይሬያለሁ፣ የለም እዚህ ጋር ሌላ የፖለቲካ ሽወዳ ተጀምሯል፣ በመሆኑም ሆርሙዝን መልሼ ለመዝጋት ተገድጃለሁ ብላለች። ለዚህም ኢራን የሰጠችው ምክንያት እስራኤል ሊባኖስን እየደበደበች ቀጥላለች በሚል ነው። እስራኤልና ሊባኖስ ጎረቤት ሀገራት ናቸው። ሊባኖስ የራሷ መንግስት ያላት ሉዓላዊት ሀገር ናት። በሊባኖስ ውስጥ ግን ከሀገሪቱ መንግስት በላይ የገዘፈ ወታደራዊ አቅም ያለው ሄዝቦላህ በመባል የሚታወቅ ወታደራዊ ኃይል አለ። ይህንን ኃይል የምታስታጥቀውና የምታደራጀው ኢራን ናት። የሄዝቦላህ ትጥቅ ከነፍስ ወከፍ ጦር መሳሪያ እስከ ሮኬትና ሚሳኤሎች ድረስ የዘለቀ ነው። ከጋዛው ሐማስ ጋርም ጥብቅ ግንኙነት አለው። ጋዛ ላይ አንድ ነገር ኮሽ ሲል ሄዝቦላህ ሊባኖስን ተገን አድርጎ ወደ እስራኤል ይተኩሳል። በዚህም ለበርካታ ጊዜያት በእግርም በሚሳኤልና ሮኬትም ከእስራኤል ጋር ተፋልሟል። እስራኤልና አሜሪካ ኢራን ላይ የተቀናጀ ጥቃትን ሲከፍቱ ሄዝቦላህ ምን ሲደረግ አለሁ በማለት ወደ እስራኤል ሮኬቶችና ሚሳኤሎችን ማስወንጨፍ ጀመረ። በዚህም ወቅት እስራኤል በአንድ አቅጣጫ ከኢራን ጋር፣ በሌላ በኩል ደግሞ ከሄዝቦላህ ጋር መፋለም ጀመረች። እስራኤልና ሊባኖስ ድንበር የሚጋሩ ሀገራት በመሆናቸው የሄዝቦላህና የእስራኤል ፍልሚያ በእግረኛ ጦር ጭምር ሆነ። በዚህ መሃል ከ39 ቀናት ጦርነት በኋላ ኢራንና አሜሪካ የተኩስ አቁም ስምምነት ላይ ደረሱ። የተኩስ አቁም ስምምነቱ እንዲደረስ ያደረገችው አደራዳሪዋ ፓኪስታንም ስምምነቱ ሊባኖስንም ጭምር ያካትታል ስትል አስታወቀች። ሆኖም ከቴል አቪቭ ከዚህ ተቃራኒ የሆነ መግለጫ ተሰጠ። እስራኤልም የተኩስ አቁም ስምምነቱን በተመለከተ መግለጫ ባወጣችበት ወቅትም በአሜሪካና ኢራን መካከል የተደረገውን የተኩስ አቁም ስምምነት አከብራለሁ፣ ነገር ግን ይሄ የተኩስ አቁም ስምምነት ሊባኖስን ተገን አድርጎ የሚፋለመኝን ሄዝቦላህን የማይመለከት በመሆኑ በዚህ አቅጣጫ የማደርገውን ፍልሚያ እቀጥልበታለሁ ስትል አስታወቀች። ማስታወቅም ብቻ ሳይሆን በተለይ በትላንትናው ዕለት በሊባኖስ የሄዝቦላ ይዞታዎች ናቸው ባለቻቸው ቦታዎች ላይ ከባድ የአየርና የድሮን ጥቃትን አደረሰች። በዚህም ወቅት ኢራን ይህ የተኩስ አቁም ስምምነት እኔም ብቻ ሳይሆን አጋሮችን ጭምር የሚመለከት መሆኑ መታወቅ አለበት፣ ካልሆነ ግን ሆርሙዝን መልሼ እዘጋለሁ፣ ወደ እስራኤልም እተኩሳለሁ ስትል አስታወቀች። የተኩስ አቁም ስምምነቱ ሊባኖስን ይመለከታል ወይስ አይመለከትም የሚለው ጥያቄ ለአሜሪካ ባለስልጣናት በቀረበበት ወቅትም የተሰጠው ምላሽ ሊባኖስንና እስራኤልን አይመለከትም የሚል ነበር። ይህንንም ተከትሎ ነገሩ እንዲህ ነው እንዲህ ያለችው ኢራንም የከፈትኩትን የሆርሙዝ ሰርጥ ጥርቅም አድርጌ እንደዘጋሁት ይታወቅልኝ ስትል አስታውቃለች። እናም ከትላንት ምሽት ጀምሮ አዲሱ የመነጋገሪያ አጀንዳ ሆኖ ብቅ ያለው የሆርሙዝ መልሶ በኢራን መዘጋት ነው። ይህንኑ ጉዳይ በተመለከተም የአሜሪካ ባለስልጣናት ምላሽ እንዲሰጡበት ጥያቄዎችም እየተከታተሉ ቀርበዋል። የዋይት ሀውስ ቃል አቀባይ ካሮሊን ሌቪት በትላንትናው ዕለት መግለጫ በሰጠችበት ወቅት ከተነሱላት ጥያቄዎች መካከል አንደኛው የሆርሙዝ ሰርጥ ተመልሶ በኢራን የመዘጋቱን ጉዳይ ይመለከታል። ካሮሊን ሌቪት በሰጠችው ምላሽም ኢራን በሆርሙዝ ሰርጥ መርከቦች እንዳይተላለፉ የምታደርገው እንቅስቃሴ ፈጽሞ ተቀባይነት የለውም ብላለች። ኢራን እንደውም የሆርሙዝ መዘጋት አይግረማችሁ፣ አሁንም እስራኤል ሊባኖስን በማጥቃት የምትቀጥል ከሆነ የተኩስ አቁም ስምምነትን ቀሪ አድርጌ ልተኩስም እችላለሁ ብላለች። የሆርሙዝ መከፈትና መዘጋት ጉዳይ የዓለምን የነዳጅ ዋጋ ከፍና ዝቅ የሚያደርገው በመሆኑ ኢራን ሆርሙዝን ዘግቻለሁ ማለቷን ተከትሎ ስምምነቱን ተከትሎ የመውረድ አዝማሚያ አሳይቶ የነበረው ነዳጅ ተመልሶ መጨመር ጀምሯል። የእስያ አክሲዮን ገበያዎችም እየወረዱ ነው። እናም መፍትሄ አምጡም እየተባለ ይገኛል። በዚህ መሃልም የተኩስ አቁም ስምምነቱን ተከትሎም ኢራንና አሜሪካ በፓኪስታን ለድርድር ሊቀመጡ እየተዘጋጁ ሲሆን አሁን ያለው ሁኔታ ጥላ እንዲያጠላበት አድርጓል። ጦርነቱን የመሩት አሜሪካዊ ጀነራል አሁንም ትዕዛዝ ከደረሰን ለውጊያው ዝግጁ ነን ብለዋል። A ceasefire is a pause, and the joint force remains ready if ordered or called upon to resume combat operations. Statement said last night the ceasefire is subject to the safe reopening of the Strait of Hormuz. ወደ ቀጣዩ ርዕስ አለፍን። ኢራን በሆርሙዝ ሰርጥ አማራጭ መንገድ ይፋ አደረገች። የኢራን ባህር ኃይል በሆርሙዝ ሰርጥ ደህንነቱ የተጠበቀና አማራጭ የጉዞ መስመር የሚያመለክት ካርታ ይፋ አድርጓል። መርከቦች ኢራን በሰርጡ ከቀበረቻቸው ፈንጆች እንዲጠበቁ ለማድረግ ካርታው ይፋ መደረጉን የባህር ኃይሉ ገልጿል። ነገሩን በደንብ ያስተዋሉ ተንታኞች ግን ኢራን መርከቦች እንዲከተሉት ያወጣቸው አማራጭ የደህንነት መስመርና ካርታው ሌላ የቁጥጥር መንገድ ነው ይላሉ። ቴህራን ሰርጡን ሙሉ በሙሉ ከመዝጋት ወደ ቁጥጥር መሻገሯን የገለጹት ክስተቱን በብልሃት ሰርጡን በኢራን እጅ ስር የማቆየት አካሄድ ነው ብለውታል። አማራጭ መስመሩን በኢራን ውጭ ጉዳዮች ሚኒስቴርና በአብዮታዊ ዘቡ በኩል ነው ይፋ የተደረገው። መስመሩ አንድ ወጥና ሁሉም በሰርጡ የሚያልፉ መርከቦች ራሳቸውን ከፈንጅ አደጋ ለመጠበቅ ሊከተሉት የሚገባ መሆኑን ኢራን ገልጻለች። የኢራን ባህር ኃይል ማንኛውም መርከብ ሰርጡን ከማቋረጡ በፊት ከኢራን ጋር የመረጃ ልውውጥ እንዲያደርግ አሳስቧል። በሌላ አነጋገር ፍቃድ እየተጠየቀ ማለፍ ከዚህ መልስ ግድ መሆኑን የተመላከተው የኢራን ባህር ኃይል መርከቦች እንዲሻገሩ የማድረግ ኃላፊነትም ተሰጥቶታል። በሰርጡ ለሚያልፉ መርከቦች ይፋ የሆነው ካርታው ታስኒምና ኢስና በሚሰኙ የኢራን የዜና ምንጮች ይፋ አትመውታል። ካርታው መርከቦች መተላለፍ የሚችሉበት አረንጓዴና ቀይ ዞን በሚል የተከፈለ ሲሆን የድሮና የተለመደው የሆርሙዝ መተላለፊያ አካልን አደገኛ ዞን ሲል የፈረጀ ነው። የሆርሙዝ ሰርጥ ዓለም አቀፉ የውሃ ክልል
የአደጋ ቀጠና በሚል በክብ የተሰመረበት ሲሆን ስፍራው የፈንጅ ክምችት ያለበት ስለመሆኑ ጦሩ አስጠንቅቋል። ኢራን በዚህ ካርታ ወደ ራሷ የውሃ ክልል የተጠጋ የደህንነት ኮሪደር የመሰረተች ሲሆን ስሙንም ላርክ ኮሪደር ብለዋለች። ይሄ ለመርከቦች ደህንነት ሲባል እንደወጣ በኢራን በኩል የታወጀው መስመር ጠባብና የ12 ማይል ወይም የ19 ኪሎ ሜትር ስፋት ብቻ ያለው ነው። ኢራን በሰርጡ የሚያልፉ መርከቦች በላርክ ደሴትና በኢራን ምድር ባነዳር አባስ መካከል እንዲያልፉ የሚመራ ነው። መርከቦቹ በጠባብ መስመር ወደ ኢራን ተጠግተው በኢራን ጦር ዓይንና ፍቃድ ውስጥ ሆነው እንዲጓዙ ነው ያደረገችው። መደበኛው መተላለፊያ አሁን ኢራን ካሰመረችው ኮሪደር በርዝመት የሚያጥር ሲሆን ሰርጡን የሚጠቀሙ መርከቦች ከ15 እስከ 20 በመቶ የመንገድ ርዝማኔ የጨመረባቸው ሲሆን ይህም ሰዓታትን በጉዞ ላይ ያከለ ነው። ይሄ በራሱ የመርከቦች ኢንሹራንስ ዋጋን ከፍ እንደሚያደርግ ይጠበቃል። ኢራን ጠባቡን ኮሪደር ያሰመረችው መርከቦችን ራሷ ከቀበረቻቸው የባህር ስር ፈንጆች ለመጠበቅ መሆኑን ብትናገርም በተግባር ግን ዓለም አቀፉን የውሃ ክልል በመዝጋት ሰርጡን የሚያቋርጡ መርከቦች ወደ ኢራን ተጠግተው እንዲያልፉ ለማስገደድ መሆኑ ካርታውን የተመለከቱ ተንታኞች ገልጸዋል። አሜሪካና እስራኤል ኢራን ላይ ጥቃት ከከፈቱበት ከፌብሩዋሪ 28 አንስቶ የኢራን ባህር ኃይል በርካታ ፈንጆችን ሆርሙዝ ላይ ማጥመዱ ይነገራል። በ40 ቀናት ውስጥ ከ450 እስከ 600 ፈንጂዎች ስለመጠመዳቸው ይገመታል። አብዛኞቹ ቻይና ሰራሽ የሆኑ EM52 የሚሰኙ ፈንጂዎች እንደሆኑ ሲነገር መርከቦች በሚያልፉበት ሰዓት ንዝረትንና የማግኔት ስበትን በመጠቀም የሚነቁና በኢላማው ላይ ፍንዳታ የሚያደርሱ ናቸው። አሜሪካ ኢራን ሆርሙዝን በፈንጂ እያጠረች መሆኑን መግለጿ ይታወሳል። ሴንትራል ኮም የኢራን ባህር ኃይል በባህር ፈንጂ የመቅበር አቅምን ማመናመኑን በጦርነቱ ሲገልጽ በርካታ ጀልባዎች ሲያጋይ የሚያሳዩ ምስሎችን መልቀቁ ይታወሳል። ፈንጂ የማጽዳት ዘመቻም አድርጎ 85 ፈንጂዎችን ከመስመሩ መጥረጉንም ተናግሮ ነበር። በጥልቀት የተቀበሩ የኢራን ፈንጂዎች ግን አሁን ዋነኛ ስጋት ናቸው። ኢራን በተግባር መተላለፊያውን በደህንነት ስም ያጠበበች ሲሆን ይህም በማድረጓ በሚያልፉት መርከቦች ላይ ግዴታ ምርመራና ብርበራ ለማድረግም የሚያስችላት ይሆናል። ኢራን የየትኛው ሀገር መርከብ ማለፍ እንዳለበት በተግባር እንድትወስንም ያደርጋታል። ቀደም ሲል የአሜሪካና እስራኤል እንዲሁም የገለፉ ሀገራት መርከቦችን መከልከሏ ይታወሳል። በሶስተኛ ደረጃ ኢራን ዓለም አቀፉን የንግድ መስመርና መርከቦችን ወደ ድንበሯ በማስጠጋት በድንበሯ አካባቢ ጥቃት እንዳይሰነዘርባት ከለላ መፍጠር መቻሏን ተንታኞች አብራርተዋል። ካርታው ታዲያ ሆርሙዝ ሰርጥን ከመዝጋት ወደ መቆጣጠር የተሄደበት መላ ስለመሆኑ ነው የተነገረው። ወደ ቀጣይ ርዕስ አለፍን። ለ40 ቀናት የተዘጋው አልአቅሳ መስጊድ ተከፈተ። እስራኤል በጦርነቱ የብሔራዊ አደጋ ጊዜ ደንቦችን አነሳች። አሜሪካና ኢራን ሁለቱም አሸናፊ ያደረገን ብለው ያወጁት የ2 ሳምንት የተኩስ አቁም የመቀልበስ አደጋ ያዘመመ ቢሆንም ተግባራዊ እርምጃዎችም ከጎን እየታዩበት ነው። እስራኤልን በበኩል ላይ ተኩስ አቁም ለመኖር የሚያመለክቱ እርምጃዎችን እየወሰደች ታይታለች። ከዚህ ውስጥ ላለፉት 40 ቀናት የእስራኤል ጦር የዘጋው አልአቅሳ መስጊድ እንዲከፈት ተደርጓል። በምስራቅ ኢየሩሳሌም የሚገኙ መስጊዱ ለሙስሊም እምነት ተከታዮች በድጋሚ አገልግሎት እንዲሰጥ ዛሬ ክፍት ሆኗል። እንደ ቱርክ አናዶሉ ዘገባ መስጊዱ ንጋት ላይ እንዲከፈት ተደርጓል። ይህን ተከትሎ በመቶዎች የሚቆጠሩ ፍልስጤማውያን ወደ መስጊዱ መግባት መቻላቸውን የተገለጸው ለጠዋት ጸሎት የተሰባሰቡ በርካታ አማኞች ስለመገኘታቸው ዘገባው አመልክቷል። በርካቶች ወደ አጥር ግቢው ሲገቡ በእንባ ታጅበው እንደነበርና በርካቶች በደስታ በአክብሮት የመስጊዱን ደጆች ሲስሙ ተስተውለዋል። ስፍራውን ወደ መስጊዱ ለመዝለቅ በሚፈልጉ በርካታ ሰዎች ተጨናንቆም ታይቷል። የእስራኤል ብሔራዊ ደህንነት ሚኒስቴር ኢታማር ቤንጊር በሰጡት ቀጥተኛ ትዕዛዝ ጦሩ መስጊዱን መዝጋቱ ይታወሳል። የደህንነቱ ሰውን በሳምንቱ ሰኞ ዕለት ተዘግቶ ባለው አልአቅሳ መስጊድና አካባቢው ጦር አሰማርተው ነበር። እስራኤል መስጊዱን የዘጋችው ኢራንን በደበደበችበት የመጀመሪያው ቀን ፌብሩዋሪ 28 ነበር። ከዛ መልስ እስካሁን ድረስ በመስጊዱ የመስጊዱ አገልጋዮችና ሰራተኞች በስተቀር ማንም እንዳይገባ ከልክላ ቆይታለች። ሌሎች ፍልስጤሞች ጸሎት በከተማው ባሉ በሌሎች አነስተኛ መስጊዶች እንዲያደርጉ አስገድዳለች። እስራኤል ምስራቅ ኢየሩሳሌምን ከተቆጣጠረች እንደ አውሮፓ አቆጣጠር ከ1967 ወዲህ የአልአቅሳ መስጊድ እንዲዘጋ ስታደርግ ይሄ ለሁለተኛ ጊዜ ነው። በዚህ የጦርነት ወቅት የእስራኤል ኃይሎች በኢየሩሳሌም በክርስቲያን እምነት ቅዱስ የሆነውን ቤተ ክርስቲያንም እንዲዘጋ አድርጋለች። የእስራኤል ጦር የአደጋ ጊዜ ያለውንና በምስራቅ ኢየሩሳሌም የጣለውን ድንጋጌ በአፕሪል ወርም እንዲቀጥል ያወጀ ሲሆን አልአቅሳ መስጊድም ሆነ ቤተ ክርስቲያኑ ተዘግቶ ስለመቀጠሉ ግን የሰጠው መረጃ የለም። በተያያዘ እስራኤል የብሔራዊ አደጋ ጊዜ ገደቦችን እያነሳች ትገኛለች። ትላንት የእስራኤል መንግስት ይፋ ባደረገው ውሳኔው የተኩስ አቁም ስምምነቱን ተከትሎ በአብዛኛው የእስራኤል ግዛቶች የአደጋ ጊዜ መመሪያዎች መነሳታቸው ተገልጿል። የሥራ ቦታዎች እንዲከፈቱና በግል የማስተማር ሥራ እንዲቀጥል ወስኗል። ሆኖም በሊባኖስ ድንበር አጠገብና በጎላን ከፍታዎች እንዲሁም በሃይፋ ወደብ አካባቢዎች የአደጋ ጊዜ መመሪያው መተግበር የሚቀጥል መሆኑን ነው የገለጸው። በቀጣይ ርዕስ ትራምፕ ፊታቸውን ወደ አዲስ ጦርነት አዞሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ላይ እጅግ ጠንካራ በሆነ ቃና የሰነዘሩት ትችት የዓለምን ዲፕሎማሲያዊ መድረክ ዳግም ረፍት ነስቷል።
ፕሬዝዳንቱ በሚያስፈልጉን ጊዜ አልነበሩም በማለት በኔቶ ላይ ያላቸውን እምነት ማጣታቸውን በይፋ የገለጹ ሲሆን ግሪንላንድን በማንሳት ያከሉት ማስጠንቀቂያ ደግሞ አጋር ሀገራትን በከፍተኛ ስጋትና ግራ መጋባት ውስጥ ጥሏል። ፕሬዝዳንት ዶናልድ ትራምፕ ባስተላለፉት የትሩዝ ሶሻል መልእክት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አሜሪካ በፈለገችው ጊዜ ድጋፍ አልሰጠም በሚል ክፉኛ ተችተዋል። ፕሬዝዳንቱ በፈለግናቸው ጊዜ አልነበሩም፣ ዳግም በምንፈልጋቸው ጊዜ አይገኙም በማለት ድርጅቱን የወረቀት ነብር ሲሉ የገለጹ ሲሆን ከዚህ ቀደም ይገባኛል ጥያቄ አንስተውባት የነበረችውን ግሪንላንድንም ያቺ ግዙፍ በአግባቡ የማትተዳደር የበረዶ ክምችት ሲሉ በንቀት ገልጸዋታል። ይህ መልእክት የተሰማው ፕሬዝዳንቱ ከኔቶ ዋና ጸሐፊ ማርክ ሩተ ጋር በዋይት ሃውስ ዝግ ስብሰባ ካደረጉ ከጥቂት ሰዓታት በኋላ ነው። ለፕሬዝዳንቱ ቁጣ ዋናው ምክንያት ኔቶ አሜሪካ ከኢራን ጋር በገባችበት ጦርነት ወቅት አስፈላጊውን ወታደራዊ ድጋፍ አልሰጠም የሚል ነው። በተለይም በኢራን ላይ በሚካሄድ የአየር ጥቃት ወቅት እንደ ስፔን ያሉ የኔቶ አባል ሀገራት የአየር ክልላቸውን ለአሜሪካ አውሮፕላኖች ዝግ ማድረጋቸውና የሆርሙዝ የባህር ሰርጥን ለመክፈት በሚደረገው ጥረት ሀገራቱ መሳተፍ አለመፈለጋቸው ትራምፕን ለከፍተኛ ቅሬታ ዳርጓቸዋል። የዋይት ሃውስ ቃል አቀባይ ካሮላይን ሌቪትም ኔቶ አሜሪካውያንን ጀርባውን ሰጥቷል በማለት ፕሬዝዳንቱ አሜሪካን ከኔቶ አባልነት ስለማስወጣት በቁም ነገር እያሰቡ መሆናቸውን አረጋግጠዋል። ይህ በእንዲህ እንዳለ ፕሬዝዳንቱ ግሪንላንድን ከመልእክታቸው ጋር ማያያዛቸው ዲፕሎማሲያዊ ውጥረቱን ይበልጥ አባብሶታል። ፕሬዝዳንቱ ግሪንላንድን ለመውሰድ ያላቸውን ፍላጎት ዳግም ማንሳታቸው በዴንማርክና በሌሎች የአውሮፓ ሀገራት ዘንድ ከፍተኛ ስጋትን የፈጠረ ሲሆን ይህም የኔቶ አጋርነትን ወደ ከፋ የመፍረስ አደጋ ሊያመራው እንደሚችል ተንታኞች ይገልጻሉ። አሜሪካ ከኢራን ጋር የ2 ሳምንት የተኩስ አቁም ስምምነት ላይ በደረሰችበት በዚህ ወቅት የፕሬዝዳንቱ ትኩረት ወደ አውሮፓውያኑ አጋሮቻቸው መዞሩ በቀጣይ ለሚኖረው ዓለም አቀፍ ፖለቲካዊ መረጋጋት አዲስ ፈተና ሆኖ ቀርቧል። በቀጣይ መረጃ የአርቲስቶቹ የችሎት ውሎ። ከፊንቴክ ኢንቨስትመንት ጋር በተያያዘ በከፍተኛ የማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችና የቲክቶክ ተጽዕኖ ፈጣሪዎች ትላንት መጋቢት 30 ቀን 2018 ዓ.ም በፌዴራል መጀመሪያ ደረጃ ፍርድ ቤት ቀርበዋል። መርማሪ ፖሊስ ባለፉት 12 የምርመራ ቀናት ውስጥ ከ150 በላይ ምስክሮችን ቃል መቀበሉንና 12 የመንግስትና የግል ሚዲያዎች እንዲሁም ባንኮች አስፈላጊውን መረጃ እንዲሰጡ መጠየቁን ለችሎቱ አስረድቷል። ሆኖም የቀሩ የሰውና የሰነድ ማስረጃዎችን አሰባስቦ ለማጠናቀቅ ተጨማሪ 14 የምርመራ ቀናት እንዲሰጠው ፍርድ ቤቱን በይፋ ጠይቋል። በሌላ በኩል የተጠርጣሪ ጠበቆች ደንበኞቻቸው በዋስ እንዲፈቱ ጠንካራ መከራከሪያዎችን ለፍርድ ቤቱ አቅርበዋል። ፖሊስ የጠቀሳቸው ቀሪ የምርመራ ስራዎች ተጠርጣሪዎቹ በውጭ ሆነው ሊከናወኑ የሚችሉ መሆናቸውን የገለጹት ጠበቆቹ ተጠርጣሪዎቹ የቤተሰብ አስተዳዳሪ ከመሆናቸውን በላይ የተወሰኑት ደግሞ የጤና እክል ያለባቸው በመሆኑ የዋስትና መብታቸው ሊከበር እንደሚገባ ተከራክረዋል። እያንዳንዱ ተጠርጣሪም በወንጀል ድርጊት ውስጥ የነበራቸውን የግል ተሳትፎና የጥቅም ትስስር በተመለከተ ለፍርድ ቤቱ ዝርዝር ማብራሪያ ሰጥተዋል። በወንጀል ድርጊት ውስጥ ተሳትፎ አላቸው ተብሎ የተጠረጠሩት አርቲስቶች በድርጅት ውስጥ የነበራቸውን የግል ተሳትፎና የጥቅም ትስስር በተመለከተ ለፍርድ ቤቱ ዝርዝር ማብራሪያ የሰጡ ሲሆን ጉዳዩ በታዋቂ ግለሰቦች ስም የታጀበ መሆኑ ደግሞ በሕዝቡ ዘንድ ያለውን ትኩረት እጅግ ከፍ አድርጎታል። ፖሊስ በአርቲስቶቹና በባለ ሀብቶቹ መካከል ያለውን የጥቅም ትስስር ይበልጥ ለማጣራት 150 ምስክሮችን ቃል መቀበሉን የገለጸ ሲሆን ይህም የኪነ ጥበብ ባለሙያዎቹ በፋይናንስ ተቋም ውስጥ የነበራቸውን ሚና ይበልጥ ግልጽ ያደርገዋል ተብሎ ይታመናል። በአሁኑ ወቅት ተጠርጣሪዎቹ የጤና እክልና የቤተሰብ ኃላፊነት እንዳለባቸው በመጥቀስ በዋስ ለመውጣት ጥረት እያደረጉ ቢሆንም የድርጊቱ ስፋትና የተጠረጠሩበት የወንጀል ክብደት ለችሎቱ ውሳኔ ወሳኝ ነጥቦች ሆነው ቀርበዋል። የግራ ቀኙን ክርክር ያደመጠው ፍርድ ቤቱ የፖሊስን የምርመራ መዝገብ መርምሮ ውሳኔ ለመስጠት ለዛሬ ሚያዝያ 1 ቀን 2018 ዓ.ም ከሰዓት በኋላ ተለዋጭ ቀጠሮ ሰጥቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።